ከእሷም ቤተሰብ ላይ አልሄደችም፣ እኔም ቤተሰብ በኋላ አልሄድኩም። እርስ በራስ ትንሽ ጓጓ ተባባል። መሆን ያለብን መስተካከል አለብን ብለን በውስጥ አወራን። ሳርቾ መጣ፣ ነገሩን በውስጥ ፈተነዋል። ይሄ ነው ቀላሉ። እንደዚህ የሚያስታርቅ ሰው ሲኖር ጥሩ ነው። እኔ ፎርጊቭ ማላረገው ቤተሰቦች ጋር የመጡ እንጂ እኔን ለተናገሩኝ ጣጣ የለኝም። እሷም እንደዛ ይመስለኛል። ቤተሰብ አልተደራረስንም። ራሳችን ግን ሞቅ ሞቅ አድርገነው ነበር ቲክታኩ። እኔ ችግሬ ምንድን ነው? ሙድ መያዝ ይመቸኛል። ከእንትን ጋር ላስላስ ቤተሰብ ጋር ሳልደርስ ሙድ መያዝ እወዳለሁ። አበሽቃል ችግር አለብኝ። እሱ አብሻቂ ነው። ባላረገው ደስ ይለኛል እውነት ለመናገር። እና የወንድ ልጅ ደግሞ ችግራችን ምንድን ነው? ተሸናፊነት አለው። ባህሪያችን የወንድ ትንሽ የለውም እና በዛ ትንሽ አድምቀነው ነበር ቲክታኩ። እንዲያውም ጉቺሻን የሚገርማቸው እግዚአብሔር በሚያውቀው እኔ የምወዳት የማከብራት እያልኩ ብዙ ጊዜ የማወራ ስለሆነኝና አለመግባባት ተፈጠረ። ያው ታርቾ ግን ሞቼ ይገኛለሁ አለች። እኔ ጉቺ የምወዳት የማከብራት እህቴ ናት፣ አንተም ወንድሜ ነህ፣ የሆነ አትጣሉም ብላ ጓለችብኝ። ያው ጓደኛ ደግሞ ይከበራል፣ ወዳጅ ይከበራል። በቃ ጉቺሻም ያን ያህል የገፋ ነገር የለም። ዝም ብላ ነው ላስላስ ያደረገችው እንጂ እንትን የሚል ነገር እንኳን የለው። ስድቧ ራሷ አናድም። እውነቴን ነው፣ አልተናድም። እውነት መናገር አናድም። አትችልም ስድብ ባትሞክር ይሻል ነበር። እኛ ተጠምቀንበታል፣ ቤተሰብ ነው። ስለዚህ ጉቺሻ ይመችሽ። እኔ ፈትቼ ያለው ምንም እንትን የለብኝም። በውስጥም ይቅርታ ተባብለናል። በውጭም ላለው ለሌሎቻችሁ ትምህርት እንዲሁም ሶሻል ሚዲያ የያዘውን አይልቅ። ይህን እንወቅበት። የያዘውን አይልቅ። የምንባባላቸው ነገሮች ይኖራል፣ ግን እኔ ገደብ አላልፍም። ራስ የተናገረኝን ሰው እንጂ አንዳንዴ ቅመም ትጨምራላችሁ። ያው ስድብ ላይ ቆንጆ የሚባል ነገር እውነት ስድብ ላይ ማንንም እኔ አሁን አንተ ማዲያታም፣ አንተ ሽማግሌ፣ አንተ ይባላል። አይሙቀኝ አይበርደኝም። እኔ ደንዝያለሁ። እውነቴን ነው። አንተ ሴጋ ምናምን ለጠልጥላለ አረውት አደው ምክንያቱም ቆይቻለሁ። የሚሰማኝ ነገር የለም። ሶሻል ሚዲያ ምንም ነገር አይሰማኝም። ግን አንዳንድ አዲስ ሲመጡ እህትና ወንድሞቻችን የሆነ ነገር ማስተዋል አለባቸው። እውነቴን ነው። እኔ ሴጋ ስትል ቀኑን ሙሉ ማንም ሰው ቢሆን ደስታዬን አልችልም። ለምን ቆይቼበታለሁ። ሶሻል ሚዲያው እንዴት መዘወር እንዳለብኝ በደንብ አቅበታል። ስለዚህ ጉቺ ይመስለኛል በተወሰነ መልኩ አልተግባባንም ነበር። አወራን፣ ፈተኗል። ለሌሎቻችሁ እኔን ለጥብስ የምትፈልጉ ካለው አምሄ ደስታዬ እና አልደርስም። ሰው ላይ መድረስ አልወድም። ከመጡብኝ ግን ያው እንጀራዬ ነው። ቤተሰብ አሜክመን እንጀራዬ ነው። ስለዚህ ለሚመጣብኝ ሰው አሜክ ሹር አሜክ መን። ስለዚህ እባካችሁ ብትፋቱ ደስ ይለኛል። እንደምታዩት እየወዳብ ጉቶን 5 ዓመት አስለቅሸዋል። የትም ላይ በቁጥጥር ይሰሩ አይሄዱ ተግባባ እና ከጉቺ ጋር ግን በአጭር ጊዜ ገብቷት በቃ የሆነ እንፋታ ስትል በቃ እንፋታ። ያንን ነው ምለው። ኑሪልኝ። በዚህ አጋጣሚ ሌላ ሰው አስገብቼም አልተናገርኩም። ጉቺን ስናገራት ራሴ ብቻዬን ማንም ሰው መጥቶ እንዲናገርብኝ አልፈልግም። ምክንያቱም እኔ ከእሷ ጋር ስታረግ ጓደኞቼ ዳር ይቀራል። አንዳንድ ሰዎች ስትጣሉ ከሰው ባካችሁ ሌላ ሰው አታስገቡ። ራሳችሁን ችላችሁ ውቀጡ፣ እስከምትችሉት ውቀጡ እና ሌላ ሰው ሲገባ ግን እነዛ ሰዎች ስንታረቅ በመሀል እነዛ ሰዎች ምን ይሆናሉ? ዳር ይቀራል። ያ ነገር እንዳይኖር ጥንቃቄ አድርጉ። ጉቺዬ ይመችሽ ለማለት ነው። እሷ ተጨምሮ የቀረው ይሰማል። ድምጼ ይሰማል። ጉቺ ያን ሳርዬ በትልቁ አድርጊያት ሳርቸው። ያው እንግዲህ እኔ ትላንትና ደርሶኛል ብሏል ዮኒ። በቤቴም ተናግሬዋለሁ። ዮኒ ኢትዮጵያዊ ወንድሜ ነው። አለመግባባት 1-2 አባብሎናል። ያለውን ነገር በእኔም በኩል ወዳጅ የሆኑ በሱም በኩል ወዳጅ የሆኑ ሰዎች አውርተውናል። እኔም ይቅር ብያለሁ። ትላንትና አድርሳችሁታል። ሳርዬም አለች እዚህ ጋር፣ እነ ግርማ ሞቶላ፣ እነ መሲ፣ ሌሎች
ጥሩ የሆኑ ቤተሰብ እዚህ ቲክታክ ላይ ያሉ ጥሩ ወዳጆች አነጋግረውን ፈተናል ከዮኒ ጋር። እኔ በግሌ ምንም አይነት ትላንትም ነግሬያቸዋለሁ፣ ከዮኒ ጋር ሳናወራ በፊት ምንም አይነት ቅያሜም ቅሬታም ሀዘኔታም የለብኝም። ሚዲያን ያገናኘን ያው ያለ ነው። ብንተላለፍ ጥሩ ነበር ወይ እኔ እንደ ታናሽ ባልፍ ወይ ያለውን ነገር ዞር ብንል ጥሩ ነበር። አልሆነም። ኤኒዌይስ ዮኒ አም ስቲል ኦኬ ዊዝ ዩ ዩ አር ማይ ጉድ ብራዘር። ምንም አይነት ቅሬታ የለብኝም። ይቅርታዬን ተቀብላል፣ እኔም ይቅርታህን ተቀብያለሁ። ዌር በቃ ፋሚሊ ነን። እኔ አሁን ምንም አይነት ቅያሜ የለኝም። የሚዲያው ባህሪ ነው እንዳልከው። እኔም ብዙ ብዬ ሊሆን ይችላል፣ አንተም ብዙ ብለህ ሊሆን ይችላል። ኦፍኮርስ ቆንጆ ነሽ ብለህ አትሰድበኝም። ኦፍኮርስ ጀግና ነህ ብዬ አልሰድብክም። ያለ ነው የሚፈጠር ነው። ድጋሚ እንዳይፈጠር ምኞቴ ነው። በእኔ በኩል አይፈጠርም ብዬ አስባለሁ። ዛሬ እግዚአብሔር ያክብርልን። መሲም ነገር ማሞቶላ ሌሎቻችሁ በእኔና በዮናስ ሰላም መፍጠር መሀል የሰራችሁ ሰዎች የመሽ ብለክ ይቅርታውን ተቀብሎ እንተም ይቅርታ ስለጠየቀኝ እግዚአብሔር ያክብርልን። ይህንን የምለው ያ ግርማሙ ቶላ በተለይ ጨቅጭቆ ሊደፋኝ ነበር። ፈጣሪ በሚያውቀው በጣም ነው መወዳት ማከብራት ጤና የሆንዬ ለእኔ ስትል እያለ ብዙ ነገር ይለኝ ነበር እና ብዙ ሌሎች እነ ማቲ ዱቄት ሶሻል ሚዲያ ላይ ያሉ ሌሎች እህትና ወንድሞች ራሱ መሲ ራሱ የሆኒ በቃ ከጉቺ ጋር ፍታ ብዙ ሰዎች ይሉኛል። እነ ናርዲ ራሱ ሌሎችም እነ መማር ብዙዎቹ በውስጥ የሆኒ ይብቃችሁ ምናምን እያሉ ነበር እና ብዙ ሰዎች ይላሉ። ግን እንዳልኩሽ የወንድ ትንሽ የለውም፣ ችግር አለበት። ወንዶች አንፈታ ወንዶች አንፈታ ማንንም ወንዶች አንፈታ ችግር አለበት። የወንድ ትንሽ የለውም የሚባለው ለዛ ነው። እመቤቴ አንፈታም ችግር በጣም ይኸው እኔና ጉቶ 5 ዓመት ተያይዘናል። እኔ መደበሪያ ነው። እኔ ቢያንስ እሸክልበታለሁ፣ እሱ ገንዘብ አይሰራበትም፣ እኔ ግን ሰራ። ይሄ ነው ችግሩና ጉቺ መችሽ ፈታት ያልሽ ድሬ ልጅ ነሽ አውቃለሁ። የተባለውም ነገር ያው ለስራው ባህሪ ነው እንጂ የሚያካቃታል ለማብሸቅ ነገሮችን እንሰራዋለን ብቻ ለማብሸቅ። ከዛ ውጭ ግን ምንም የሚያካቃታል። ዱባይ ላይ የነሳርጩ ጓደኛ ነው። ስለዚህ በሱ መገመት ትችላላችሁ። የነሳርጩ ወዳጅነት ግን እንዳልኳችሁ የጸቡ ጊዜ ምንም ቆንጆ ነገር ልንነጋገር አንችልም። ማንም ሰው የጸብ ጊዜ ቆንጆ ነገር አይነጋገርም። መከባበሩ ሶሻል ሚዲያ ላይ ደስ ይለኛል። የምወደው ነገር በጣም እኔ ካያችሁ ሶሻል ሚዲያ ላይ ፔጅ ላይ የማስገባው በጣም ውስን ሰው ነው። ለምን መጋጨት ስለማልፈልግ። አሁን ለምሳሌ ካየሽው ሞጣ ብዙ ሰው ነማነ ግባ ይላል። ከዛ የሆነ ነገር ሲባባል ይታላል ምናምን። እኔ ግን ተጠንቅቄ የተወሰኑ ሰዎች አስገብቼ ነው የምጫወተው ጨዋታ ራሱ። ከጌሙ ብትጀምሪ እንዲሁ ላይፍ ስገባ የማስገባቸው ሰዎች የማውቃቸውን ብቻና ብቻ ያን ያህል ነው ነገር የማልፈልገው። ገባሽ? አንዳንዱ ግን ያስገባል፣ ይጣላል፣ ኮፒ ይደረጋል፣ ይፖሰታል፣ ቫይራል ይሄዳል ምናምን እና ያን ነገር አሁንም ለማረም ሞክራለሁ። ከብዙ ሰው አሁን ከወዴም ጋር ፈትቻለሁ። ትላንትና ነው ከትላንት ወዲያ ተፋተናል ከወዴም ጋር። ሌሎች ልጆችም አሁን ብዙ የሉም ከኔ ጋር በጸብ ደረጃ ብዙ ሰዎች የሉንም። ከሞታ ጋር ፈተናል። ለሞታ መቆ ያልፈታ ነው ከኩይሊያ እሷ ጥብሴ ናት። በእሷ አትምጡ፣ ኩይሊያ ጥብሴ ናት። ከዛ ውጭ ግን ከጉቺ ጋር ፋሚሊም ጋር አልደረሰችም። ሊሚቷን የምታውቅ ሰው ናት። እኔን ለማብሸቅ ነው የምታደርገው። ከዛ ውጭ ምንም የለም። ቤታን ፈትቻለሁ በራሴ ጊዜ ማለት ነው። ፈትቻለሁ በራሴ ጊዜ እንዳልኳችሁ ኩይሊያ ጥብሴ ናት። እንድትሰማ እንፈልጋል። እንደፈለገች የፈለገችውን ትፖስት ጥብሴ ናት። ለምን ቤተሰብ ጋር ከሄዱ በኋላ ትንሽ ማስለቀስ ደስ ይለኝ። የትም አይሄዱም። ገባችሁ? ቤተሰብ ላይ ምንም አዲስ ነገር የለም። ኢትዮጵያ የሚኖር ቤተሰብ እናውቃለን ምን አይነት ላይፍ እንዳለ። ከዛ ውጭ ግን የጉቺሻ ቤተሰብ ጋር እኔ ከሀቢባ ጋር ጸብ የለኝም። ምንድን ነው የሚያወሩት? ተጣልቼ አላውቅም። ሀቢባ አንዳንድ የማያቸው ነገሮች አሉ እንጂ እኔ ከሀቢባ ጋር ጸብ የለኝም። እንደ ሌሎቹ አስቀያሚ ስድቦች ሀቢባን ተናግሬያት አላውቅም። ግን የማያቸው አንዳንድ ነገሮች የሚደብሩ ሰዓት አስተያየት እንሰጣለን። የሶሻል ሚዲያ ሰው ናት። ሶሻል ሚዲያ ላይ ወጣችሁ ጥሩ ነገር ስናይ ጥሩ እንላለን፣ መጥፎ እኔንም እንደዛ እባላለሁ እንጂ አትናገር የሚባል ነገር መኖር የለበትም። ጥሩ ሲሰራ በርቺ አይዞሽ የምላይ
የተሳሳተ ነገሮች ሳይ ደግሞ ይሄ ነገር ልክ አይደለም እላለሁ። ስለዚህ እንደዛ እኔንም ስለምባል ማለት ነው። እና እኔ ሰው አላመልክም፣ የሰው አምልኮ የለኝም። አድንዱ ላይ ግን ጥሩ ሲሰሩ ጥሩ ላሉ፣ መጥፎ ሲሰሩ ደግሞ ይሄን ነገር አስተካክሉ ላለው ያ ነው እኔ ጋ ያለው። እና ስሬ ሀቢባ ሀቢባ ስለምትሉ ጆከር አልፋለሁ ከጠየቃችሁ ጆከር ባናቱ ይተከል እኔ ጋ። ለምን ቤተሰቦቼ ጋር መንፈስ የሆነ ሰው ነው የጠይቀዋል። ሰው ዲጄሊ ሌባ ናት። ሌብነቷን ይቅርታ ጠይቃ ገንዘቧን ካላመጣች ካልከፈለች አልፋታል። ገንዘብ ዋሽታኛለች፣ እኔ ፔጅ መጣ ዋሽታለች፣ ዲጄሊ ዋሽታለች፣ እኔ ፔጅ መጣ ዋሽታለች። የስ ከዛ ውጪ የጉቺ ጉዳይ እንዲያውም ፏብልጭ ብላ ነው የመጣችው ዛሬ። ምን አስባ እንደሆነ አላውቅም። ከዛ ውጭ ግን ጉቺ ሻይመችሽ እንትን የለም። ሌሎቹ የሚያወሩት ነገር ካለ እንስማቸው። መሲ አሁን እንግዲህ ትንሽ ደቂቃ እያወራችሁ። እሺ እኔ ያው ሳርዬ ቅድም ከጉቺ ጋር ማውርተናል። እኔ ደስ ብሎኛል ማለት ዮኒም ማለት ከልቡ ሰው የሚጠላ ሰው አይደለ። እኔ ሞር ቀርቤም ስለማውቀው ዮኒ ጉቺንም ደግሞ እንደ እህቴ ነው የምወዳት። እሷ ሲጀመር እኛን ተቆጥታ የምትመክርም እንትን የምትል ክፋትም የለባቸውም ሁለቱም ማለት ነው። እና ያው ግን የሶሻል ሚዲያ ባህሪ ነው፣ ላስላስ ያለ ነው። እንግዲህ እነሱ መስማማታቸው ነው። እና ዮኒዬም አክብረህን እሺ ብለህ በተለይ ሳሪን ስላከበርካት ጉቺዬም ሳሪን አክበረሻ ስለመጣችሁ በጣም እናመሰግናለን። ማናችንም ሶሻል ሚዲያ ላይ እንጣላለን፣ ግን ደግሞ የእውነት ጸብ የለንም፣ ከአንጀታችን አይደለም። ነገ ክፉ ነገር ሲገጥመን የምንጠያየቅ ሰዎች ነን። እና ሳርዬ እግዚአብሔር ይባርክሽ፣ በጣም ነው ደስ ያለኝ። እግዚአብሔር ያክብራችሁ። እውነት ደስ ብሎኛል። ጉቺዬም ዮኒ ፍቅርን የመሰለ ነገር የለም እና ደስ ብሎኛል። እግዚአብሔር ይባርክሽ። አንቺ ናርዲ ተናገሩ። ምስርም አለሽ። ሳሪ እንዴት ናችሁ? ዮኒዬ፣ ጉቺ፣ ሁላችሁ መስዬ፣ ሁላችሁ እንዴት አመሻችሁ? በጣም ነው ደስ ያለኝ መስማማታችሁ። ስፔሻሊ ሁለታችሁንም ለምንወደ ሰዎች ደግሞ ይጨንቅ ነበር የሁለታችሁ ጸብና በጣም ነው ደስ ያለኝ መስማማታችሁ። በጣም መስዬም ሄደሽ ሰሞኑን ዮኒዬንም ስታናገሩት እንዲህ ስታወሩት በጣም እኔ ለዮኒ ያለኝ ክብር ሳርዬ ቃል የለኝም። እና ያው በብዙ ነገሮች ዮኒ ይመክረኛልም ይቆጣኛልም። እና ክፍተታችሁ ደግሞ ሁለታችሁንም ስለምወዳችሁ በጣም ጨንቆኝ ነበረ። እንኳን ተስማማችሁ። ለምንፈልገው ያ ነው። ጉቺዬም ገብታ ጠዋት ላይ የምትንጭፉብን የምታሰቀን ነገር ነው ምንፈልገው በተመክረን። ዮኒዬም እንደዛ በጣም በብዙ ሶሻል ሚዲያ ስደበደብ በብዛት አብሮኝ የሚቆም ዮኒ ነው። እና እንደዚህ አይነት ነገሮች ሲፈጠሩ ወዲያው ደግሞ ይመለሳል። ዮኒ የሆነ ነገር ላይ ካስረዳችሁ ካወራችሁ እንዲህ ካወራችሁ ተመለሳችሁ እንደማትጋጩ ተስፋ አለኝ። ለተመለሳችሁ የማትገናኙበት ነገር ነው። በቃ ዛሬ ፈታችሁታል። ድጋሚ አሁን ዮኒ የማይመቸው ነገር ከሆነ አይተህ ታልፋታለህ። ጉቺዬም እንደዛ ሁለታችሁ ጋር ተመልሶ ይሄ አሁን ትናንት ወደ የነበረው ነገር አለመመላለስ፣ በቃ ፓስ ዲሌት አድርጋችሁት በራሳችሁ ዛቢያ ላይ ብትጫወቱ እንትን ብትሉ በጣም ደስ ይለኛል። ሳርዬ ደግሞ በቃ ሁሉንም ሰብስበሻቸው ስታስታርቂ ሁሉም ደግሞ ለእሷ ይገዛል። ይሄ ነገር መጣራት አለበት። ሳርዬ ሁላችንም ስለምንወደሽ በቃ ሁሉም ሰው አንቺ ጋር መጥቶ ሰላም ይሆናል። እና ከስርም ያላችሁ የሁለቱም ደጋፊዎች ደግሞ በአንድ ላይ ታረቁና እናንተ እዛም ሄዳችሁ አትሳደቡ፣ እዚህ መታችሁ አትሳደቡ። ሲከፋቸው አንፈልግም። እና ሁለቱም ጋር በጣም ነው ደስ ያለኝ። እንኳን ደስ አላችሁ ብያለሁ። ዮኒዬ ደግሞ ያው ታውቃለህ መሲም አባቴ ረፍ ጅኖዬን ይዤ ነው። ዮኒ ታውቃለህ ምንም ስለአንተ መናገር አይጠበቅም። በብዙ ነገር ጉቺዬ ስመታ ስሰደብ አብሮኝ የሚቆም ወንድም ለሁላችንም ለብዙ ሴቶች አብሮናል። እና በጣም በዚህ ሰዓት ደግሞ ያለው ነገር
ጥሩ አልነበረም። ፈታችሁታል። በጣም ደስ ብሎኛል። ሁላችሁንም ወዳችኋለሁ። በመሀል አወራችኋለሁ። በባባዬን እያስተኛው ነው። እሺ ናዶት ወይ ሳሪ እኔ እንኳን ይዘው ነበር ቤት እንደገባውን እንጃ። በጣም ይስቃል። ሆኒ ሳሪ ቴንክ ዩ ሶ ማች። በጣም ነው የምወድሽ ማከብርሽ። እንዳንቺ አይነት ሰዎች እዚህ ፕላትፎርም ላይ መኖራቸው ጥቅሙ ለእኛ ነው ብዬ አስባለሁ እና እንደ ልጅ ሰብስበሽ ስለምታስታርቂ የሚያስተራርቁ ብፁዓን ናቸው። በየትኛውም ሃይማኖታዊ የሚሆን ምድርም ራሱ የምድር ኢነርጂም የሚቀበለው ነው ብዬ ነው ማምነው እና አከብርሻለሁ። በሁለተኛ ሁላችሁም እዚህ ውስጥ ያላችሁት ዳይሬክትሊም ኢንዳይሬክትሊም በቃ ፊገር ናችሁ። ተከታይ ያላችሁ የሚያከብራችሁ እናንተም ብሎ ጊዜ ሰጥቶ ከእናንተ ጋር የሚያሳልፍ ብዙ ሰው አለና ኃላፊነትም እንዳለባችሁ ነው የሚሰማኝ። የሚከተላችሁ ሰው ያምናችኋል በደንብ አድርጎ ማለት ነው የምትናገሩትን ፕሬዘንት የምታደርጉትን ነገር እና ለዛ ነው አንዳንድ ጊዜ በተወሰነ ይሰማል የተወሰነ የሚከተላችሁ ሰዎችም እናንተን እያየ የሚሄደው ለዛ ነው እና ሞር እውቅናው ሲመጣ መታየቱ መደመጡ ሲመጣ አብሮ ኃላፊነት ስላለው በዛ ኃላፊነት ደግሞ ምነው ምስር የምታደርገው ሽኖድ እኔ ላርጋው ተደርጎ ጨርሽ አለው። የኃላፊነት ስላለ ከብዙ ቦታ የሚያያችሁ ከኢትዮጵያም ሆኖ ከተለያየ ውጭ ዓለም ላይ ሆኖ እናንተ ቁጭ ስትሉ ጠብቆ የሚያዳምጥ ብዙ ሰው አለ እና ያ ኃላፊነት እንድትሳሱ እንድትኖሩለት ያደርጋችኋል እና ይህንን ፕላትፎርም ስለፈጠርሽ ከአንቺም ጋር ሆነው የተባበሩ ወደዚህ እርቅ ያመጡትን በሙሉ አከብራለሁ። ጉቺዬ ቆንጆ እኔ ቆንጆ ብላ አልሰደብከኝም። አንተም ጀግና ነህ። ቆንጆና ራሱ በጣም አምና ነው የምትወጣው። ማይንዷም ቆንጆ ነው። ብዙ አይነት ኳሊቲ አላችሁ ሁላችሁም እዚህ ወታችሁ የምትናገሩ ሆነ የማትናገሩ ሰዎች እና በእያንዳንዳችን አንግል ሆነን እራሳችንን ሆነን መኖር አለብን። እዚች ምድር የተፈጠርንባት ኮንትሪቢዩት የምናደርጋት ብዙ ነገር አለ። የእናንተ መስማማት የእናንተ አንድ መሆን የግድ አንድ መሆን የለብንም፣ ግን መከባበር መቻል አለብን። በተሰጠን ታለንት በምንሰራው ስራ ኮንትሪቢዩት በምናደርገው ነገር በምናካፍለው ኖሌጅ ስፔንድ በምናደርጋቸው በእያንዳንዱ ታይም እያወጣን ነው። ተዘጋጅታችሁ ላይቭ ስትገቡ የሚያያችሁ ሰማችሁ ሰው እንዳለ ታውቃላችሁ እና ህዝብ ይዛችሁ ስለሆነ የምትሄዱት የእናንተ ሰላም መሆን ለብዙዎቹ መረጋጋት ይሆናል ብዬ ስለማምን ነው። ቴንክ ሶ ማች። ዮኒ ደግሞ ያው ሴቶች በጣም እንደምታውቅ ታውቃለሁ። ቴንክ ዩ ሳሪስ፣ እወዳችኋለሁ ናቸው። በጣም ነው የምወድሽ፣ እኛም እናከብርሻለን። እሺ ቀጣይ መሰረት ሳርዬ ሁላችሁንም ሰላም ብያለሁ። ዮኒዬ፣ ጉቺዬ፣ ናርዲ፣ መሲ ሁላችሁንም ሰላም ብያለሁ። ሳርዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። እንዳንቺ አይነቱ የተጣላን ጠርቶ እንደዚህ የሚያስታርቀውን ሰዎች ያብዛልን። የምር አድባራችን ነሽ አንቺ፣ እግዚአብሔር ይስጥልን። ዮኒና ጉቺም ሰላም ስለፈጠራችሁ በጣም ደስ ብሎኛል። ጉቺዬ የኔ መልካም፣ የምር ጉቺ በጣም ጥሩ ልጅ ነች፣ መልካም ልጅ ነች። ከኋላዋ ሰው ሲጠፋ ጠያቂ ነች። እውነት ለመናገር ዮኒዬ በጣም ነው የምወድ፣ በጣም ነው ማከብርህ። እኔ ራሴ ጨንቆኝ ነበር ጌታ የምር እና በጣም ደስ ብሎኛል። ሁላችሁንም እዚህ ጋር ያላችሁ በአጠቃላይ ወዳችኋለሁ። እግዚአብሔር ያክብርልን። ሳርዬ እንወድሻለን። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁላችሁንም እዚህ ያላችሁ እንግዲህ አንድ ይፈቀድልኝ እኔም ልናገር አይደለ ዮኒዬ? እኔ የምናገረው ያው በዱባይ ነዋሪዎች ወይ ደግሞ ዱባይ ባሉ ሴቶች ወይም ደግሞ እዚህ በምንኖረው ሰው ነው። ምንድነው መናገር የምፈልገው ይሄ ቲክቶክ ላይ የሚደረገው ነገር እንግዲህ እናንተ አላችሁ የምትባሉ ናችሁ። ዮኒ ብዙ ነገሮችን ማለት ያው እንደ ግንባር ቀደምትም ብዙ ተከታይም አለ
ኢንፍሉዌንስ የምታደርግ እንደሆንክ አውቃለሁ። ቤተሰባዊነት፣ ወንድማዊነት እንዳለው ነው። ግን በዚህ በዱባይ ህዝብ ላይ ብዙ ነገር እየተደረገ ነው እና እኔ በጣም ያመኛል። በጣም ምልህ እኛ ራሳችን ይሄ ነገር በቃ ብለን ካላቆም ነው በስተቀር አካሄዱ በጣም ወደ መጥፎ ነገር እየሄደ ብዙ ጨዋ ብዙ ትዳር ያላቸው ምንም አይነት ነገር የማያውቁ ፋሚሊ የሚያስተዳድሩ አገርን እስከ መምራት ደረጃ የሚደርሱ ነገ ደግሞ እኛ የወለድናቸው ልጆች አገራችን ኢትዮጵያን ሊያስጠሩ የሚችሉ ልጆች እየተፈጠሩ እያለ ግን በዚህ ቲክቶክ ሚዲያ ላይ የሚደረገው ነገር ብዙ ሰዎችን ሞራል እየነካ ኢትዮጵያዊነታችንን እየጠላን በቃ አሁን የእናንተ መታረቅ እንዳለው ነው። ግን ይሄ ነገር ደግሞ እኔ ሌላ እድልም ላላገኝ ስለምችል መናገር ስላለብኝ ነው እና ሁላችሁም በምትችሉት አቅማችሁ ዱባይ የሌባ ሰፈር፣ የዱርዬ ሰፈር፣ የምናምን ሰፈር ጤነኛ ሰው እንደሌለ ተደርጎ በጣም በጣት በሚቆጠር ሰው ላይ ይሄ ሁሉ ሰው እየተጨፈጨፈ እየተሰደበ የሚሄደው ነገር ይሄ ነገር እንዲቆም ማንም ሰው ሳራ ከሆነች ሳራ ተብላ መሰደብ እንዳለባት እንጂ የዱባይ ሰው ስንት ሰርቶ ስንት በስነ ስርዓት አገርን የሚረዳ አገሩ ኢንቨስት አድርጎ ስንት ነገር የሚሰራ ሰው ከፓይለት ጀምረ ስንት ፕሮፌሰሮች ስንት ዶክተሮች ያሉበት ሀገር ነው እና በእኔ በአንድ ባለጌዋ ሁሉ ሰው እየተሰደበ እንደዚህ እየተባለ ይህንን ነገር የሆነ ፕሊስ ተሰርቶበት ተነጋግረንበት ከዚህ በኋላ ዱባይ እንደዚህ ሀገር ሰው ነው፣ ዱባይ የሌባ ነው፣ ዱባይ እንደዚህ ነው ሳለ ሌባ በየትም ሀገር አለ አይደለም። እዚህ ከአንድ እናት ልጅ ሌባ አለ፣ አጭበርባሪ አለ፣ የተለያየ ሰው አለ። ስለዚህ ያ ሌባው ሌባ ይባላል እንጂ የከሌ ሌባ በአንድ ሰው በአንድ አባት በአንድ ልጅ አባትና እናት ሁሉም አይሰደቡም፣ ወይም ሁሉም ሰዎች ሌባ ስለማይባሉ ዱባይ ላይ የሚደረገው ነገር እርግጥ አንዳንድ ጊዜ ከመጠጥም ከምንም በኋላ ይቆጫቸዋል። የሚያደርጉት ነገር ሰው የሚያሰድብ ነገር አድርገው ሊሆን ይችላል። እነሱን ተው እንዲያታርጉ ማለት እያለ ሁሉም በጅምላ ባትሰድቡ እዚህ ሀገር የሚኖር ሰውን ባይሰደብ ይህንን ነገር ሁላችሁ በሚዲያችሁ ፕሊስ መስመር ቀይ መስመር ብታረጉበት ብዬ ነው። ይሁን ሁላችሁ ጉቺም እዚህ ያለሽ መሲም የምትናገሩትን ነገር እኔን ነው ወይስ የኢትዮጵያ ሕዝብን ወይ ደግሞ እዚህ ሀገር የሚኖረው የዱባይ ነዋሪን ይነካል እያላችሁ በጥንቃቄ ብንሰራ የምንናገረውን ነገር ብናቅ ፍሎር ለመሰብሰብ ወይ ደግሞ ሰው እንትን ይለናል ብለን የምንናገረው በኋላ የሚያመጣብን መዘዝ ከሀገር ጀምሮ እስከ መንግስትም እስከዚህ ሀገርም ብዙ ነገሮች ሊመጡብን እንደሚችሉ ማወቅ ስላለብን ይሄ ነገር ጥንቃቄ ብታረጉበት የቤተሰባዊ ሀሳቤን ለማቅረብ ነው ይሆንዬ እና በጣም ብዙ ሰው እያዘነ ነው። ብዙ ሰው መናገር ስለማልፈልግ እንጂ ሁላችንም እያዘነ ነው። ምክንያቱም ጥሩ ነገር መስማት ስንፈልግ የሚታየው ነገር በጣም የሰውን ሕሊና የሚነካ ስለሆነ ከደስታው ይልቅ ሀዘኑ የሚያመጣ ነገር እያያችሁ ባትናገሩ፣ ፖስት ባታረጉ፣ ባትሰዳደቡ ጥሩ ነገር ብትናገሩ ይሻላል። ምክንያቱም ፎሎወር ብታገኙ ምን ይጠቅማል? ምንም እኮ የሚጠቅመው ነገር የለም። ሕሊና የሰው ሕሊና እየተጎዳ እነዚህ ልጆቻችሁ ህፃናቶች እኮ ነገ ጠዋት ያዩታል። ፌስቡክ የያዘው ወይ ደግሞ ቲክቶክ የያዘው ነገር የሚለቅ አይደለም፣ ዶክመንተሪ ነው። አይተሻል። የድሮ የተደረገ ነገር እያመጡ እንደንትን ነው የሚይዙትና ይሄ ነገር በተለይ ስንት ጨዋ ስንት ሰራተኛ ስንት የተማረ ያለበት ሀገር ነው ዱባይ። ሁሉም እንደዛ አይነት ሰው ስላልሆነ በጅምላ ይሄ ነገር ዱባይ እንደዚህ ነው ባትሉ ይሻላል ብዬ ነው ሀሳቤን ለመግለጽ ይሆንዬ። እንግዲህ እኔ የምናገረው ምንድነው ሶሻል ሚዲያ ላይ ያየሁት ነገር በተለይ እውነቱን አቁን ነው የምንናገረው። ዱባይ ላይ ያሉ እንዲሁም ደግሞ ጀርመን ከሌሎች ቦታዎች ኮምፔር አድርገን ሁላችን የምንናገረው በምናየው ነገር ጥሩ ነገር በምናይበት ጥሩ ነገር እንላለን፣ መጥፎ ነገር ሲታይ መጥፎ እንላለን። አሁን ግራ የገባን ነገር ጀርመን እና ዱባይ ላይ ያሉ ድራማዎች እጅግ የሚደብሩ ናቸው ሀቅ ለመናገር። ሌሎቹ አሜሪካ ያሉት ወይም ደግሞ ካናዳ ወይም ደግሞ ሌላ አውሮፓ ሀገር ያሉት እንደዚህ አይነት ነገሮች ላይ ብዙ ጊዜ ሲያደርጉ አይተናናቅ። በጣም የወረደ ነገር የምናየው
በግልጽ ልናገር፣ ዱባይና ጀርመን ነው። ይህን ነገር በተለይ ዱባይ ያላችሁ ሶሻል ሚዲያ ለማያወጣን ነገር ታውት ቤታቸው የፈለጋችሁትን ነገር ሶሻል ሚዲያ ላይ ስትመጡ ግን ብዙ ሰው ያያል፣ ታዘባል፣ ይናገራል፣ አስተያየት ይሰጣል። ስለዚህ ከኑግ የተገኘ ሰሊጥ አብረተ እውቀት የሚባል ነገር ሊመጣ ይችላል። ስለዚህ ይህን ማሰብ አለባቸው። እነዛ ሰዎች ወጥተው አሁን ለናይጄሪያ ሲያሰድቡ እየተናገረው እየተከላከሉት ነገር እንኳን የኢትዮጵያ ሴቶች እዚህ ናቸው ብሎ ነው የተናገረው። የት ነው የሚኖሩ? ዱባይ ላይ። ይህ ልጅ እነሱን ብቻ አይደለም ዴታ ያደረገው ሌላ ሴቶችም አሉና ይህን ነገር ኮንሲደር ባረገ ነገር ቢመጡ እንደገና ደግሞ አውጥተው ነው የሚሳደቡት። ምን ታመጣላችሁ እያለ ተግባባን። ሌሎችም አሉ እንደዚህ ዱባይ እና ጀርመን ያሉትን ጠይቄ ምን ታመጣላችሁ ነው የሚለው። ምን ታመጣላችሁ? ስለዚህ ይህ ነገር ቢስተካከል ምን አለ? ያውም ሴቶቹ ወንዶቹ ቢሆነች የሴት ዱርዬ እኮ ነው የሚያስደነግጠን። ወንዶች እየተሸማቀቁ ነው በአሁኑ ሰዓት። እግዚአብሔር በሚያውቀው የሴት ዱርዬዎች ነው የበዙትና በእውነት እንደ አንድ ኢትዮጵያዊ የሚያሳዝን ነገር በጣም ነው የሚያሳፍረው። እንደ የሴት ዱርዬ እኮ ነው የበዛ። የወንድ እኮ አይደለም እያየን ያለ ነው። ወንዶችን ተው በሉልን፣ ወንዶችን እንዲያታርጉ የሚባል ነገር አይደለም እኮ ጀርመንም ምን የምናየው ዱባይ የምናየው እና ሁሉም ነው እያልን አይደለም። ሰው መርጦ የሚሰማው ነገር አለ። ሁሉንም እያልን አይደለም። ግን አብዛኛው የምናየው ነገር እንደዚህ አይነት ድራማዎች ዱባይ እና ጀርመን። ስለዚህ ዱባዮች የምትወዷቸው ከሆነ የምታከብሯቸው ከሆነ እባካችሁ ቤት ውስጥ የሚሰሩትን ስራቸውን በአግባቡ የሚሰሩትን አታስደው። እኔ በግልጽ ነው የምናገር፣ አታስደው። በእውነት እኔ ራሱ እመቤቴ መሰከረኝ ዱባይ የመምጣት ሀሳቤን ሰርዤዋል። በዚህ የተነሳ ማለት ነው እንዲህ የሚሰድብ ሀገር ላይ ማን ሄድሙላ ለምን ብዬ የመጣውላ ዱባይ ኢማኑኤል ስታ ዱባይ የመጣውላ እንግዲህ እነ ፍራውል መጥተዋል። ሌሎችም ወንድሞቻችን እነ ሚኪ መጥተዋል። ሌሎችም እንዴ አልቅሰው ቅር ብሏቸው ምናምን ነው ሄዱት። ተደስተው እንኳን አልሄዱ እና ይህን ነገርን እያየን መውጣን በጣም የሚደብር ነገር ሆኖ ነው የመጣው ከዱባይ። ስለዚህ ይህን ስናይ የሚሰማን ስሜቶች አሉ። እንደ ሰው የሚሰማን ስሜት አለና እባካችሁ ዱባይ ያላችሁ ብታስተካክሉ ጥሩ ነው። በእውነት ጥሩ ነው። እኔ የሚጨምርልን የሚቀንስልን ነገር የለም። ግን ባየነው ነገር ላይ ሶሻል ሚዲያ ላይ እንናገራለን ባየነው ነገር። ስለዚህ ዱባይ ነው ይሄን ያየን። አብዛኛው ችግር ያየነው ዱባይና ጀርመን ነው። ይሄ ደግሞ ሰው የሚጋራው ሀሳብ ይመስላል። ያንን ነው መናገር የምፈልገው። ከዚህ ሌላ ምንም የለም። ያንን ነው እንጂ እናንተን ስም ጠርተን ነው የምናመሰግነው። ራሱ ፈጣሪ በሚያውቀው ዱባይ ላይ እንደነዚህ ሴቶች ጀግና ሆኑ፣ እንደነዚህ ሴቶች መልካም ሆኑ እያለን እናገራለን። ግን አብሶሉትሊ ዱባይ ላይ የሚመጣ ሰው በዚህ ሰዓት ከአሜሪካ ይምጣ፣ ከካናዳ ይምጣ፣ ከየትም ቦታ ይምጣ አልቅሶ ይመለሳል። የሚያው ነገር ተደስቶበት አይደለም የሚመጣው። እና ይሄን ነገራችሁን አስተካክሉ። ሁሉንም እያልኩ አይደል፣ ግን በጣም ዱባይን የምታስቡ ደግሞ መረኖች አላችሁ፣ ባለጌዎች አላችሁ። ኢትዮጵያውያን ሴቶችን የምታዋርዱ ቁጭ አድርጋችሁ በናይጄሪያ የምታሰድቡ መረኖች አለ። እነሱን ነው መቆጣት፣ እነሱን ነው ለህግ ማቅረብ፣ እነሱን ነው መስተካከል ካለባቸው ማስተካከል። ስለዚህ ያንን ማሰብ ያስፈልጋል። እና ሁሉም ግን አይደለም፣ ሁሉም ሊሆን አይችልም፣ ሁሉም የሚሆን አይደለም። ግን አብዛኛው ባየነው ሶሻል ሚዲያ ላይ ብታስተካክሉ ጥሩ ነው። ይህ ማለት ደግሞ ለእናንተ ይጠቅማል እንጂ የሚጎዳ ነገር አይደለም። ያንን ነው የምለው። እናንተን ግን አመሰግናለሁ። ጨዋ ሆናችሁ ዱባይ ለምሳሌ ሆናችሁ መልካም የሆናችሁ እህቶቻችን በርቱልን። እግዚአብሔር ከእናንተ ጋር። ወመኔዎቹ ዱቄታሞቹ በአናታችሁ ተተከሉላለሁ። አሁንም ጭምር አልሰማቸው። መረኖቹ እንደው የሆነ ቦታ ታስረው ቢሰቃዩልኝ እመቤቴ ምስክሬ እነሱን ሊቢያ ነበር መውሰድ። የሚሰሩትን እዛ አድርጎ ሊቢያ መስራት የሚፈልጉትን እዛ አምጥቶ እነዚህ አይነት ሰዎች ግን ሊቢያ ውስጥ ስቃያቸውን ቢበሉልኝ ደስታዬን አልችልም። መረኖች ኢትዮጵያን የሚያሰድቡት እህቶቻቸውን የሚያሰድቡትን ደም ተፍተው የሚሰሩትን ዱባይ ላይ የሚያሰድቡትን እንደው ሊቢያ ሄደው ቢሰቃዩልኝ ደስታዬን አልችልም። ይህን ነው የምናገር። አመሰግናለሁ። ይሄ በጣም እግዚአብሔር ይስጥልኝ። ያው ጉቺ የምትሉት ነገር ካለ እንዳንይዛችሁ
እኔ ጨርሻለሁ ሰርዬ። ሌላ የሚናገር ሰው ከሌለ እግዚአብሔር ያክብርልኝ። አንድ ጥያቄ ልጠይቅ ዮኒዬ፣ ሳርዬ አንድ ጥያቄ። ያው በብዙ ባክግራውንዶቻችን የተለያየ ነን ሁላችንም፣ ከቤተሰብ፣ ከሶሻል ላይፍ፣ ከአስተዳደግ፣ ከኤጁኬሽን ኤቭሪቲንግ እና ሃይማኖታዊ፣ ፖለቲካዊ፣ ማህበራዊ ብዙ ነገር ቢውልድ የሆነን የመጣን ሰዎች ነን እና ስፔሻሊ ማህበራዊ ነገራችንን እንዴት ነው ፊክስ ማድረግ የምንችለው? ሞር እሱ ላይ ነው በብዛት እየተጎዳን ያለ ነው ብዬ ማስበው እና ሳሪየም ትንሽ ሜንሽን አድርገዋለች፣ ዮኒም ብሎታል እና ስፔሻሊ አረብ ሀገር ያሉ ልጆች በጣም ሰክሪፋይ አድርገዋል። ብዙ በጣም የምናከብራቸው እድሜያቸውን ሰው ቤት የጨረሱ ለእናቶቻቸው መስዋዕት ያደርጉ ለአባቶቻቸው፣ ለወንድም ለእህቶቻቸው እና በጣም አከብራለሁ እሱን። ሀው ቱ ፊክስ በቃ ትንሽዬ ነገር አለ አይደል? ሁሉን ነገር ፊክስ ማድረግ አንችልም። በተወሰነች መልኩ ግን መልሳቸው ምን አገባችሁ ነው እናቱ አዶት። እሱ እኮ የሚደብርሽ ነገር እንደዛ ብለን ስንናገር ምን አገባችሁ ጠይቂያቸው እስቲ። እንደዛ የሚሳደቡትን እንደዛ በመረን የወጡትን ግቡና ጠይቋቸው። መልሳቸው ምን አገባችሁ፣ መብታችን ነው። ስለዚህ እኛም ማስለቀስ መብታችን እንጂ ይህ ነገር ትክክል አይደለም እናስተካክላለን አይደለም። ጠይቋቸው። እንደዚህ የሚያደርጉትን ሴቶች አምጭና ጠይቂያቸው። ምን አገባችሁ ነው። የራሴ ላይፍ የራሴ ብር ነው የራሴ ምንድን ነው ነው የሚለው። ኢትዮጵያ እንደሚያሰድቡ ማህበረሰብ እንደሚያሰድቡ ምንም ቦታ አይሰጡት። አንደኛ ባክግራውንዳቸው የተማረ አይደለም፣ ከመንደር ነው የመጡት። አጋጣሚና አቃጣሪ ነው መረኖቹን ያመጣው። ሌላውን እያልኩ አይደል። አጋጣሚና አቃጣሪ የሆነ ቦታ አምጥቷቸዋል። ከዛ ኢትዮጵያን ማሰደብ ነው ስራቸው፣ እህቶቻቸውን ማሰደብ ነው ስራቸው። ምን ሆነው ጀብድ የሚጠይቀው? ለመሸርሞት እኮ ምንም እውቀት አይጠይቅም። ምንም አይነት እውቀት አይጠይቅም። እግር ለመክፈት ስርዓት መያዝ እንጂ እውቀት የሚጠይቀው እግር ለመጥፋት ማንኛውም ማድረግ የሚችለው ነገር። ስለዚህ የቤተሰቦቻቸውን አደራ የበሉ ባለጌዎችን አፍንጫቸው ድረስ ነው ምናምን አፍንጫቸው ድረስ ነው የምናገረው ነው የሚያስቆመን የለ። ስለዚህ ተቆጠቡ። ከዛ ህይወታችሁን ቀይሩ። ማንነታችሁን አትርሱ። እናትሽ እያለቀሰች ጎረምሳ ነው የምትቀልቡት። አንዳንዶቻቸው አይተናል። ሀቢባ ቤት የምናየው ወንድ የሚያስለቅሳቸው ገንዘብ እየሰጡ ገንዘብ እየተበሉ ነው በየቦታው የምናየው። ይሄን አይተን በመናገራችን እኛ ተሳዳቢ፣ ሴት ተናጋሪ፣ ሴት የሚጠላ እንባላል። መልሰው አልቅሰው ደግሞ ብሬን ተበላው ብለው የሚመጡት እኛ ጋር። እኛ ብር አትስጡ እንላለን። ሄደው ተበልተው ደግሞ ሀቢባ ቤት ስሞታ ያመጣሉ። ከሀቢባ ቤት ስሞታ ደግሞ ወንዶች እንዲህ ናቸው ይባላል። ማን ስጡ አላችሁ ስንል ምን አገባ አፍቅሬዋለሁ ይላል። እንዳለ የምናየው ድራማ በሙሉ የእነሱ እንጂ የሌላ ድራማ የለም። ይሄ ነገር ትክክል ነው? ትክክል አይደለም። ትክክል ባልሆነው ነገር ላይ ስንናገር የሚመስላቸው ጠምጥም ወስደው ዮኒ ማኛ ዱባይን ተሳደበ ወይ የሆነ ሰው አረብ ሀገር የምትኖር ሴት ተሳደበ ይባላል። ነው ልትለን ነው የምንናገር። ይኸው እዚህ ጋር ይላሉ ምን አገባን ተባለ ይላል። ብልግናውማ ሀገር የምትከፍቱት ናቸው። ናትሜ የሚሉት ያንን ምን አገባ እግርሽን ክፈ ኢትዮጵያን አታሰድቢ ነው። ለምን ለሚሊዮን ወንድ አትከፍችም? አይመለከተኝም። አደባባይ ግን አትክፈች። ሶላ ማያስ ግን አደባባይ ኢትዮጵያን አታሰድቢ፣ በአንቺ አለሌነት ሌላው አይሰደብ ነው እያልኩ ያለ። ለእነዚህ መረኖችማ በፔጅ ላይ ደም እንባ አስለቅሳል። ደም እንባ ነው ማስለቅሳቸው። ውስጤ የምታመጡትን አያ አንቺን ግጽ ለማከብረሽ እዚህ መናገር አልፈልግም። መረኖቹን ልክ የማስገባው እኔ ልክ አስገባቸዋል። ኢትዮጵያን ማሰደባቸው አትችሉ። ራስሽ እንደፈለግሽ እንጂ ኢትዮጵያን ግን አታሰድብ። ሞቴን መርጣል። ራሳቸውን ችል የፈለጋችሁት ነው። ኢትዮጵያን ግን አታሰድቧት። ምክንያቱም የማያስተውሉት ነገር ዓለም ላይ ነው የምንሰደበው። ይህ ስም ካለ ዓለም ላይ ደግሞ በዛ ስም ተጠራን ማለት አለቀለን። ይህንን እንኳን የማያስቡ ወሮ በላ ዱርዬዎች ነው። ምንም እውቀት ሺሻ ማጨስ፣ ሲጋራ ማጨስ፣ መቃም እውቀት አይጠይቅም። የማየም ስራ ምንም እውቀት አይጠይቅም። ያንን ማድረግ መሰልጠን የሚመስላቸው አረብ ሀገር ላይ ብዙ እህቶች አሉ። በሚያሳዝን ሁኔታ ምንድን ነው እውቀት የሚጠይቀው? አይጠይቅም። ስርዓት መያዝ ነው እውቀት የሚጠይቀው። እና እባካችሁ ቤተሰቦቻችሁን አክብሩ። የመጣችሁበትን ማህበረሰብ አክብሩ። ያንን ጋር እኔን አታዩኝም። 15 ዓመት ሶሻል ሚዲያ ላይ ታችሁኝ የት ቦታ ሳጭስ ስቅም ስጠጣ እናንተን እንትን የሚል ነገር ሳመጣ አይታችሁ አላያችሁ። እኔም አላደርገው ማለት ነው። ስለዚህ ያንን ማድረግ ከባድ ግን እንዳልኩሽ
በትዕቢት የተወጠሩ እውቀት የሌላቸው ትንሽዬ ሳንቲም አይተው ማያውቁ 5 ሳንቲም አይተው አያውቁም። የሆነ ሳንቲም ሲደረግላቸው በቃ ዓለም የገዙ የሚመስላቸው ደካማ ሴቶች አሉ። ጠንካሮቹንም አየነው። ሰው ስትረዱ፣ ሰው ስታግዙ፣ ወገን ወረቀት ስታሰሩላቸው፣ ትልቅ ስታደርጓቸው አየነው። ወሮ በላዎቹ ነው ግራ ይገባል። እና ለእነሱ ጥሩ ጥሩ መልስ አለ። ያንን ነው ማለት የምንፈልገው። የኔና የጉቺን ጉዳይ በፍቅር ጨርሰናል። እኔ ተመልሼ የምመጣው ነገር የለም። ስፈታ ፈታው፣ እሷም ስትፈታ ፈታው። የከተማ ልጅ እንግባባለን። ሌላ የራሱ ጉዳይ። ለማንኛውም ሰላማችሁ ብዝት ይበል። ሳርቾዬ በጣም ነው ማከብርሽ። ሁሌ ማከብርሽ። ጓደኛዬ ነሽ፣ እህቴ ነሽ። ክበሪልኝ። አያትዬ ስላየሁሽ ደስ ብሎኛል። ታውምታም አይቼሽ አላውቅም። እነ ናርዲ መስር ዓለም አቀፍ አዶቴ ጋሰርማ ፋሚሊ ኑሩልኝ ነው የምለው። ሰላማችሁ ሰላም ድረስ መተህ ቤቴ ድረስ መተህ ፈለወር የለኝ ምን የለኝ ኳሊቲ ነው የሚበልጠው። እናቱ ፎሎወር አክብሮት ነው እንግዲህ ነው። እኔ አንድ ሰው ፎሎ ቢኖርሽ ኳሊቲ ካለሽ ለእኔ ትልቅ ቦታ ነው እና የምንወድሽ የምናከሽ ይበልጥ። በዚህ አጋጣሚ ሳርቸውን ፎሎ አድርጉ። ዱባይ የምትኖሩ ዱባይ አጠገብ የምትኖሩ አላበሻ ሬስቶራንት ነምበር 1 እኔ ዱባይ ካየኋቸው ነምበር 1 ሬስቶራንት በክብርም በጽዳትም በምግብም ያየሁት ነገር ይለይብኛል እና በርችልኝ ነው። ሌሎችም ይመሰክራሉ። እኔ ብቻ ቤተሰቦች ኑሩልኝ። ሰላማችሁ ይብዛ። ሆኒ ከነገ ጀምሮ በቃ እንደ ድሯችሁ። አረ እኛ ኔታታ ችክ የምንል አይደለንም እኮ ፋራማ አታደርጊንም እንዴ? እኛ ጨርስልን። መልካም ምሽት። እሺ ጎችሻል። መልካም ጊዜ ሎንዬ፣ አንድ ጥያቄ አለኝ። አንድ ቀን ቤት ታስገባኝና ፎሎ ታስደርገኛለህ? ግድ ይላል። እኔ እኮ ትደይኛለሽ፣ ሁሌም ነው የምለው፣ ታስታውሻለሽ። አለማለው ነገር ያስቀያል በጣም እና ሪፖስት እኮ አደርግሻለሁ ብዙ ጊዜ ካየሽ። ደግሞ ልጅሽ ይባረክልሽ። አይቻለሁ ልጅሽ። እግዚአብሔር ይባርክልሽ እናቱ። ልጆች ያላችሁ በሙሉ እግዚአብሔር አምላክ ይባርክላችሁ። እግዚአብሔር ለቁም ነገር ያውቃላችሁ። ሁላችሁም እንግዲህ የምትለፉት መቼም ለጎረምሳች ለልጆቻችን ነው። እግዚአብሔር ትልቅ ቦታ ያደርስልን። እሺ፣ ሰላማችሁ ይብዛ።